ሰላም ጤና ይስጥልኝ ቤተሰቦች፣ ቶፕ 5 በሚለው ፕሮግራም በድጋሚ ተገናኝተናል። እኔ አቅራቢያችሁ ቃሲም መካነ። ለዛሬ የምንጫወተው እንግዲህ በጣም የሚጠበቁ በጁላይ ወር የሚለቀቁ 5 ፊልሞችን እናወራባቸዋለን። ምርጥ ፕሮግራም ይዤላችሁ ቀርቤያለሁ። ጁላይ 2025 እርግጠኛ ነኝ የሆነ ሮማንቲክ የሆነ ነገር የሚቀሰቀስበት አመት ወይም ደግሞ ወር ይመስላል። ምክንያቱም በጣም ብዙ ቆንጆ የሚባሉ የፍቅር ፊልሞች ለእይታ የሚበቁበት ወር ሆኗል። በእርግጥ ለእይታ የሚበቁት 4 የፍቅር ፊልሞች ነበሩ። ሰን ኦፍ ሰርዳር የተሰኘው የአጀይ ዴቭጋን ፊልም ይወጣል ስለተባለ፣ ፐረም ስንዱሪ የተሰኘው የሲዳት መልሆትራ ፊልም እንደተራዘመ ተነግረዋል። ቢሆንም ግን 3ቱ በጣም ኢንተረስቲንግ የሆኑ ወይም ደግሞ አዝናኝ የሆኑ የፍቅር ታሪኮችን የያዙ 3 ፊልሞችም አብረው እንደሚለቀቁ መረጃ ያሳያል። ስለዚህ እንግዲህ ፕሮግራሙን ንግባና በአጠቃላይ ጁላይ 2025 ለእይታ የሚበቁ 5 ትልልቅ የሚባሉ ፊልሞች ምን ምንድን ናቸው የሚለውን ወደ ማብራሪያው ልግባ። मनोज इस करो እናንተ እንግዲህ ልክ እንደዚህ አዝናኝና አስተማሪ የሆኑ ቪዲዮዎችን ማየት የምትፈልጉ ከሆነ ይህን ቻናል ሰብስክራይብ በማድረግ የደውል ምልክቷን ደግሞ በመጫን ደውሏን አብሯት። ምክንያቱም አዳዲስ ቪዲዮ በመጭን ሰዓት ላይ ኖቲፊኬሽን እናንተ ጋር ቀድሞ መድረስ እንዲችል ማድረግ ትችላላችሁ። 5ኛው አኮኪ ጉስታኪያ። አኮኪ ጉስታኪያ የተሰኘው ፊልም መሰረት ያደረገው ሩክሽን ቦንድ ከተሰኘው መጽሐፍ ላይ ዘ አይ ሃቭ ሲን ኢት የምትለዋን ቻፕተር መሰረት አድርጎ የተሰራ ፊልም ሲሆን በፊልሙ ላይም ቪክራንት መሲና ሽራያ ካፖር መሪ ተዋናይ ሆነው ይጫወታሉ። የፊልሙ ታሪክ በአንድ በአይነ ስውር ሙዚቀኛ ታሪክ ላይ የሚያጠነጥን ሲሆን ስለዚህ ሁለቱ በምን ሁኔታ ይገናኛሉ፣ ከዛ በኋላ የፍቅር ጉዟቸውስ ምን ይመስላል የሚለውን በፊልሙ ላይ በደንብ ይታያል ተብሎ ይጠበቃል። ለእይታ የበቃቸው ቲዘር ላይ ስለ ፊልሙ ታሪክ በጣም ብዙ ነገር አላብራሩም ወይም ብዙ የታየ ነገር የለም። ግን ከቲዘሩ ላይ አንድ እርግጠኛ የሚያደርግ ነገር የፊልሙ ሙዚቃ እጅግ በጣም ምርጥና አስገራሚ እንደሚሆን በደንብ አረጋግጠዋል ማለት ይቻላል። በዛውም በፊልሙ ላይ አንድ ልብ የሚነካ ቆንጆ የፍቅር ታሪክ እንዳለበትም ያረጋገጠ ነገር አለው ለማለት ያስደፍራል። በእርግጥ አሁን ለእይታ የበቃው አንድ ሙዚቃ ወይም የተለቀቀው ነዝራ የተሰኘ ፊልም ተመልካቹ በጣም ወዶታል። ስለዚህ የፊልሙ ታሪክ ደግሞ እንዴት ይሆናል የሚለው ፊልሙ ሲወጣ አብረን ምን ይሆናል። አሁን ላይ በመጨረሻ እንደተናገሩት እንግዲህ አኮኪ ጉስታኪያ የተሰኘው ፊልም ጁላይ 11 2025 ለእይታ ይበቃል ተብሏል። वैसे तुम्हारी इस सिचुएशन में लव इज ब्लाइंड कहना वाजिब होगा። 4ኛ ሰያራ። ሰያራ ማለት እንግዲህ በጣም ታዋቂ የሆኑ ዳይሬክተር የሞሂት ሱሪ ፊልም ሲሆን በፊልሙ ላይም አሃን ፓንዲያልና አኒል ፐታ የተባሉ 2 አዳዲስ ተዋናዮች ፊልሙን እንዲሰሩ ተመርጠዋል። ይህ ፊልምን አንድ ሚውዚካል ሮማንቲክ ድራማ ፊልም ሲሆን ልክ እንደ አሺኪቱና ኤክቪልን የተሰኙት ፊልሞች አስጨናቂ የሆነ ኢንቴንስ የተሞላ የፍቅር ታሪክ እንደምናይበት በደንብ አረጋግጠውልናል። አንዳንድ የወጡ መረጃዎችና ራሱ ሞሂት ሱሪ ሲናገር እንደተሰማው ከሆነ ይህንን ታሪክ ለአሺቂ ሱሪ ለተባለው ፊልም ያዘጋጀው ነበረ። ግን በመሃል በተፈጠረ አለመግባባት አሺቂ ሱሪ የተሰኘ ፊልም አይሰራም እንደተባለ ሁላችሁም ታውቃላችሁ። ስለዚህ በመጨረሻም ሰያራ ብለው ሰይመውት አሃን ፓንዲያልና አኒት ፐዳ የተባሉ አዲስ ተዋናዮች በፊልሙ ላይ እንዲተውኑ ተወስኗል። ባለፈው የተለቀቀው የፊልሙ ቲዘር በጣም ደስ የሚል ነገር አለው። የሞሂት ሱሪ ዳይሬክሽኑ አሁንም ድረስ ልክ እንደ ድሮ እንደሚያምርና ቆንጆ አድርጎ እንደሰራው በደንብ ያሳያል። ቲዘሩ በጣም ያምራል። ልክ እንደ አሺቂቱ የሚያምር ሙዚቃም ተሰምቶበታል። ስለዚህ እንግዲህ የፊልሙ ታሪክ አንድ ሮማንቲክ ሚውዚካል ላቭ ስቶሪ እንደሆነ በደንብ አሳይተውናል። እንግዲህ አስቡትማ አሺቂ ሱሪ ሊሆን ነበር ከተባለ ይህ ፊልም ራሱ በዛ ላይ ሞሂት ሱሪ ዳይሬክት አድርጎት ይህ ፊልምማ ማየት ግድ ይላል የሚባል አይነት ነው አይደል እንዴ? ስለዚህ ሞሂት ሱሪ ዳይሬክት ያደረገው ሰያራ የተሰኘው ፊልም ጁላይ 18 ለሲኒማ እይታ በዓለም አቀፍ ደረጃ ይለቀቃል ተብሏል። मुझे तसल्ली दे दे जो वो शब्द उधारा ढूंढ रहा है दिल से यारा ढूंढ रहा है። 3ኛው ሜትሮ ኢንድ ነው። ይህ ሜትሮ ኢንድ የተሰኘው ፊልምም አንድ ሚውዚካል ሮማንቲክ ድራማ ፊልም ሲሆን ይህንም ፊልምም ታዋቂው ዳይሬክተር አኑራግ ባሱሩ ዳይሬክት ያደረገው። የፊልሙ ይዘት ያው አንቶሎጂ የሆነ ሮማንቲክ ድራማ ፊልም ሲሆን 4 የተለያዩ ታሪኮችን እናያለን። ከነዛ መሃልም አዲቲ ሮይ ካፑርና ሳራ አሊ ካን፣ አሊ ፈዘልና ፋቲማ ሴና ሼክ፣ አኑፐም ኬርና ኒላ ጉፕታ፣ ፓንከጅ ትሪፓቲና ኮንኮና ሴን ሸርማ መሪ ቦታውን ይዘው ይጫወታሉ ታሪኩን። ባለፈው ለእይታ የበቃው ትሬለሩ ላይ እንዳሳዩት ከሆነ 4 የተለያዩ ጥንዶች በተለያየ ምክንያት ይገናኛሉ፣ ይፋቀራሉ፣ ከዛ በሆነ ነገር ይጋጫሉ፣ ከዛ መልሰው ደግሞ እንደገና ይገናኛሉ። ስለዚህ እነዚህ 4 ጥንዶች ታሪካቸው ምንድነው፣ መጨረሻቸውስ ምን ይሆናል የሚለው እንግዲህ ፊልሙ ስናይ የምንረዳው ነው ማለት ነው። አኑራግ ባሱ እንደሚታወቀው ከቦሊውድ ምርጥ ዳይሬክተር ተርታ የሚጠራ ነው። ቀደም ብሎም ላይፍ ኢን ሜትሮ በሚለው ፊልሙ በጣም ይታወቃል። ስለዚህ ሜትሮ ኢንድ የተሰኘው ፊልም ትሬለሩ በጣም ቆንጆ ነው ወይም ደግሞ አሪፍ የሚባል ነው። የፊልሙ ታሪክ ደግሞ እንዴት ይሆናል የሚለውን ሲወጣ አብረን ምን ይሆናል። ስለዚህ አሁን አናውንስ እንዳደረጉት ከሆነ ሜትሮ ኢንድ የተሰኘው ፊልም ጁላይ 4 2025 ለሲኒማ እይታ ይበቃል ተብሏል። के साथ पूरी जिंदगी गुजारने के लिए बार-बार प्यार में पड़ना पड़ता है उसी एक इंसान के साथ। 2ኛው ማሊክ። ማሊክ የራጅ ኩማራው የመጀመሪያ አክሽን ፊልሙ ሲሆን በፊልሙ ላይም ከራጅ ኩማራው ጋር እሱም ፊልሙ ላይ ጋንግስተር ሲሆን አብረውትም ጀግዲፕ ማልዚ ቲለር እና ሚራም መሪ ተዋናይ ቦታውን ይዘው ይጫወታሉ ተብሏል። ቲዘር ላይ እንደታየው ከሆነ ራጅ ኩማራው በፊልሙ ላይ ጋንግስተር እንደሆነ በደንብ ያስታውቃል። ስለ ራሱና ስለ ኃይሉ ወይም ስለ አቅሙ በጣም ብዙ ሲያወራም ይሰማል። በእርግጥ ታሪኩን ብዙም ግልጽ አድርገው ባያሳዩም በቲዘሩ ላይ
ግን ራጅኩማር ኃይለኛ ጋንግስተር ሆኖ እንደሚተውን በደንብ የሚያሳይ ነገር አለ። ከዛ በተጨማሪም የጋንግስተሩ የፍቅር ታሪክን የሚያሳይ ነገር አለው። ስለዚህ በአጠቃላይ እንግዲህ ኢላሃባድ የሚባለው አካባቢ ላይ በ1998 ምን አይነት ታሪክ ተከስቶ ነበር የሚለውን እንግዲህ አንስተው ሊያሳዩን የሞከሩ ይመስላል። በዛም እንግዲህ ይሄ ጋንግስተር ታሪኩ ምንድን ነው የሚለውን ፊልሙ ሲወጣ አብረን ምን ይሆናል። ስለዚህ አሁን በቅርቡ የማሊክ ሙሉ ትሬለሩ ለእይታ ይበቃል ተብሎ የሚጠበቅ ሲሆን እንደተባለው ከሆነ ሙሉ ፊልሙ ጁላይ 11 2025 በዓለም አቀፍ ደረጃ ለሲኒማ እይታ ይበቃል ተብሏል። मालिक पैदा नहीं हुए तो क्या बन तो सकते हैं። አንደኛ ሰን ኦፍ ሰርዳር 2 በዚህ ዓመት ከሚወጡ ፊልሞች መሃል በጣም የሚጠበቀው ሰን ኦፍ ሰርዳር 2 የተሰኘው ፊልም በጁላይ ወር እንደሚወጣ ተወስኗል። እርግጠኛ ነኝ የ2012 ሰን ኦፍ ሰርዳር የተሰኘው የአጄ ዴቭጋን ፊልምን ሁላችሁም አይታችሁታል ብዬ ተስፋ አደርጋለሁ። ይህ የሰን ኦፍ ሰርዳር የመጀመሪያው ክፍል ቀጣይ ፓርት ሲሆን አጄ ዴቭጋን በድጋሚ በፊልሙ ላይ ጄሲን ሆኖ እንደሚተውን ተነግሯል። የመጀመሪያ ክፍል ታሪኩ ፐንጃብ ውስጥ ነበረ ሴት የነበረው ወይም ደግሞ ተሰርቶ የነበረው። አሁን ደግሞ ጄሲ ስኮትላንድ ደርሷል። ስለዚህ ጄሲ እንግዲህ ስኮትላንድ ከገባ በኋላ ምን ያጋጥመዋል፣ ምን ይፈጠራል የሚለውን እንግዲህ ፊልሙ ላይ የምናየው ነገር ነው ማለት ነው። የመጀመሪያ ክፍል ላይ ተመልካቹ በጣም ወዶት የነበረው ሰንጀይ ደትን ትወና ነበረ። ግን በዚህኛው ክፍል ላይ ሰንጀይ ደት አልገባም። ረቪ ኪሸን እሱ ቦታ ይዞ የሚተው ነው። ስለዚህ ሰን ኦፍ ሰርዳር 2 ላይ የረቪ ካራክተሩ እንዴት ይሆናል የሚለውን አብረን የምናየው ሲሆን ሙሉ ለሙሉ የፊልሙ ታሪክስ ምን ያህል መሳጭ ነው የሚለው ፊልሙ ሲወጣ አብረን የምናየው ነው። አሁን በቅርቡ ሰን ኦፍ ሰርዳር የተሰኘው ፊልም ያው አናውንስመንት ይዘሩ ለእይታ በቅቶ ነበረ። በዛች አጭር ቪዲዮ ላይ የሰን ኦፍ ሰርዳር ተዋናዮች እያንዳንዱ መልካቸውን አሳይተዋል። ስለዚህ የፊልሙ ታሪክም ምን ይሆናል የሚለውም በዚህ መገመት አንችልም። ግን በቀጣይ የፊልሙ ሙሉ ትሬለር ለእይታ በሚበቃ ሰዓት ላይ ቢያንስ እንኳን የታሪኩን ሂንት ይሰጡናል ብለን ተስፋ እናደርጋለን። ስለዚህ እንግዲህ ሁሉም ጣጣውን ጨርሶ ሰን ኦፍ ሰርዳር 2 የተሰኘው ፊልም ጁላይ 25 2025 ለእይታ ይበቃል ተብሏል። ስለዚህ እንግዲህ ውድ ቤተሰቦች የቦሊውድ ትልልቅ የሚባሉ ወይም የሚጠበቁ 5 ፊልሞች በጁላይ ወር የሚለቀቁት እነዚህን ይመስላሉ። እናንተስ ከነዚህ ከ5 ፊልሞች የትኛውን በጣም ትጠብቃላችሁ ወይም የትኛውን ለማየት ጓጉታችኋል? ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ልክ እንደዚህ እያዝናና ቁም ነገር የሚያስጨብጥ አሪፍ ቪዲዮ ወደ እናንተ ማድረስ እንድችል ቪዲዮ ላይክ አድርጉ። ያላችሁን ሐሳብ አስተያየት በኮሜንት ግለጹ። ለጓደኞቻችሁ ደግሞ ቪዲዮውን ሼር አድርጉ። ለቤቱ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ከቦሊውድ ወይም ከህንድ ፊልም ሲኒማ ጋር የተያዙ በጣም ብዙ መረጃዎችን በዚህ ዩቲዩብ ቻናል በተርጓሚ ቃሲም መካ እየተከሸነ ወደ እናንተ ይቀርባል። ከእናንተ የሚጠበቀው ድጋፍ ሰፖርት አድርጉ ብቻ። እኔ አቅራቢያችሁ ቃሲም መካ ነኝ። በሌላ ቪዲዮ በድጋሚ እስከምንገናኝ አመሰግናለሁ። ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ होता है क्या करूँ हाय कुछ होता है।